ሰይጣንን በቀላሉ ማግኘት ይችላል። በቃ ማግኘት። ጤና ይስጥልኝ የቻናል ተከታታዮች፣ ጎፈር ሚዲያ ነው። በተለያዩ ማህበራዊ ሚዲያ ላይ የሚነሱ ሀሳቦችን ወደዚህ እያመጣን የምንተችበት የምንሞግትበት ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ እዚህ ጋር የምትመለከቱት ማን ያዘዋል እንደሻው ዛሬ ደግሞ አዲስ እብድ ይዞልን መጥቷል። ሰይጣንን ፈልግ ያገኘሁት ይለናል። እኛ ሰይጣንን መሻጣ ነው መጀመሪያ እዚሁ አይደል እንዴ ያለው። ለማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስኪ ወደ ቪዲዮ እንሂድ። አለብኛ ሰይጣን አሁን ፌስ ሰይጣን እንዴት ላድርግ አልኩት። እሺ እኔ በቃ እዚህ ዓለም ላይ ዝም ብሎ እንደ የትኛውም በልቶ ጠጥቶ ተኝቶ ተነስቶ መኖር ምቾት አይሰጠኝም። በቃ ከዛ ሰይጣን ጋር አለመኖርን ነው የምፈልገው። ሰይጣን ጋር ሄድክ? ከቆይ ከዛም በኋላ ዝም ብለው ገደል ወንዝ ያለበት አካባቢ 9 ሰዓት ላይ ተነሳ ሄደ እንትን ብትለው ይቅልጥልሃል አለ። ኦኬ አፍተር ዲስ ቤት መጥቼ ቁጭ ያልኩ እንቅልፍ እምቢ ብሎኛል። 8 ሰዓት ከ40 ምናምን ማለት 20 ጉዳይ ምናምን ነው ለ9 ሰዓት ሳይ እንቅልፍ እምቢ ብሎ ወንድሜ እንቅልፍ የነሳ እኮ መጀመሪያ ላይ ያለው ሰይጣን ነው። እኔን ጥሎ የት ነው የሚሄደው? እኔ ምን አጉልዬበት ነው ሌላ ሰይጣን የሚፈልገው እያለ እኮ ነው። ሰይጣን እጄ ለምን አልፈልገው ብሎ ወጣ ብዬ ወጣው። የሆነ ገደላማ ቦታ አለ። ፏፏቴ፣ ትልቅ ፏፏቴ ነው፣ ጫካ ነው፣ ጭር ያለ ነው። መጣው። ጨለማ ማለት ለኔ ምን ነው? ምድር ገጽታዋን ስታዞር የሚፈጠር ነገር እንደሆነ አውቄዋለሁ። እሱ ከዛ ጨለማ ህዝቡ እንደሚያስበው እንዳልሆነ፣ አብዛኛው ሰው እንደሚያስበው እንዳልሆነ አውቄያለሁ። ስለዚህ አሮን ኬር ባይሆን እንስሶች ይመጣሉ ምናምን፣ እንስሳም አይመጣም አውቃለሁ። ጅብ ብትመጣ ነው ጅብ ሃይ ሃይ ብትል ትሄዳለች። እውነት ግን ነው ሃይ 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 ስትላት ትሄዳለች። ጅቧ ቀላል ሲምፕል እንስሳ ነች። ከዛ ሄድኩኝ ወንዝ ሄድኩኝ፣ ቁጭ አልኩኝ። there is nothing ፍጹም ዝምታ። ሰይጣን የለም እንዴ? የለም፣ ምንም የለም። አልፈራህም? ቆይ አይ ፍራቻለ ቢመጣ እኔ ማውራት ነው የፈለግኩ ያለው። ይሄ ከፈለገ የፈለገው አድርገው ይሄድ ጉዳዩ ነው። ሪስክ ወስጃለሁ። ላይፍን አንደርስታንድ ለማድረግ ራሴን ሰጥቻለሁ። ህይወትን አንደርስታንድ ለማድረግ ዋጋ እየከፈልኩ እንዳለ አውቃለሁ። አፍተርስ ውስጤ ይሰጋል። ቁጭ አልኩኝ። የተወሰነ ደቂቃ ተቀመጥኩ። የተፈጠረ ነገር የለም። እሺ ልብስ አውልቄ ልግባ ውሃ ውስጥ። ልብስ አውልቄ ፏፏቴ ነው፣ ክረምት ነው፣ በጣም ብዙ ነው ውሃው ራሱ። ገባው። ትልቅ ፏፏቴ ቪዲዮ አሳያለሁ። ገባውና ሰይጣን መጣብኝ። ተለኝ የሆነ ነገር የሆነ ቀን ያለው ጭራ ያለው ያዘኝ። በቃ ያወኩ መጥቶ ውሃ ውስጥ ያለ ውሃ ውስጥ ስገባ ማለት እሺ፣ ትንሽ ፍራቻውም ይሄ ማህበረሰቡ ሰይጣን ቀንዳለው እንዲህ ያለው ትልቅ የረጃጅም ጥፍር ያለው ምናምን ባክ ማን ያዘዋል? ራሱ ነው ከኋላ ያዘ። ይሄ ፒክቸር አለ አምሮ ውስጥና ውሃ ውስጥ እንደገባው ቅዝቃዜውም ሌላ ስቴት ላይ ውሃ ይወስድ የለ ጨለማ ነው፣ የሆነ ኮንፊውዥን አለ ውስጥና በቃ እኔ በህይወቴ ላይ ፈርቼ ማላቀውን ያን ፈራው። ህይወቴ ተረበሸች። በቃ ይምሬን ነው። ያንን ፒክቸር አየሁ ነው ወጣው ከውሃ ውስጥ። እሺ ውሃ ውስጥ ሲገባ ነው የሚመጣ ሰይጣን። ይሄ ልጅ አሳ ነው ሰይጣን ነው ያዘው። አሳ ነው ማለት ፈራው። ተመልሶ መግባትን ፈራው። ወይኔ እንዴት ነው ወደ ቤትስ መሄደው? ወይኔ ታስኩ እኮ ታሰርኩ። አምሮዬ ውስጥ ድንጋይ ላይ ቁጭ አልኩ። ፈራው። በቃ ያብድ እንደሆነ ተሰማኝ። አንድ ሰውዬ 30 እና 40 ዓመት ሚዲያ ላይ ዓለም ላይ ታዋቂ ነግራችሁ ነበር። ልጅ መጀመሪያም ጤነኛ አይደለም። ራቁቱን እኮ ነው ሚዲያ ላይ የቀረበው። ሆኖ ሀገር ውስጥ በሀገር ደረጃ ታዋቂ ሆኖ ፊልም ሲሰራ ከርሞ 80 ዓመት እዚህ ላይ ምድር ላይ ኖሮ እንዴት መኪና መግዛት ይከብደዋል? ማን ማለት ነው ይሄ ማለት? ቆይ ጫስጨርሽ እንዴት መኪና እኔ እዚህ ምድር ላይ 70 ዓመት ኖሬ እንዴት ነው 2 እና 3 ሚሊዮን ብር አውጥቼ መኪና መግዛት የሚከብደው? ጭንቅላት የሚሰራ እኮ ዲስፕሊን ያለኝ ሰው እኮ አሁን የገባኝ ነገር እናንተ ሀገር ኑሮ ረካሽ እንደሆነ ነው። ኖ እኔ በጣም ከደሃ ቤተሰብ የመጣው እስቲ አይፈረድ ሰው ብዙ ቀዳዳ ነው። እነዚህ ሰዎች ስለ የትኛው ቀዳዳ ነው የሚያወሩት?
ቀዳዳውን መድፈን ነው አላለም? አዎ ቀዳዳውን መድፈኑ ላይ ነው። አድምጪኛ ቀዳዳውን መድፈኑ ላይ ነው። ቀዳዳውን ለመድፈን እኮ ነው ጥንካሬ እያስፈለገን ያለው። ቀዳዳማ ሞልቷል እኮ። አረ የለም ቀዳዳ ኖ ዶንት ጎ ዴር ዶንት ጎ ኤኒዌር ፕሊዝ ሌትስ ቢ ሲሪየስ ሂር። 80 ዓመት ኖሬ መኪና መግዛት ሊከብደኝ አይገባም። ሀያዎች ላይ ምናምን አሁን መኪና ለምንድን ነው ያልገዛሁት? እኔ በጣም ነው የሚደብረኝ፣ በጣም ነው የሚደብረኝ። ለምን ስፖርት እየሰራ ጤንነትን እየጠበቅ ምን አይነት አዲስ ነገር ላምጣ እያልክ ምን ላርግ እያልክ እየጣርክ እየለፋ ሌሊት እየተነሳ እየቆጠብክ እየተራብክ እንዴት ነው ደሃ የምትሆነው አንተ? ግን እንደዛ አርጎ እሺ ማይሳካለት የለም እንዴ? እንዴት ነው የሚኖረው? ተነስተህ እስኪ ጠዋት ተነስተህ እስኪ 500 ፑሽ አፕ ስራ። እንዴት ነው ሰውነት የማይቀየረው? እንዴት ነው ጠዋት ፑሽ አፕ እየሰራ ደሃ የምትሆነው? ደደብ ካልሆንክ እንደዚህ ቀደም እኮ ቆይ ጆ ቀደም እኮ ያልሻት ነገር አለ። አንዴ ወላሂ አንዴ ቀደም ያል በመጀመሪያ ደረጃ በእርሱ ላይ አልተግባቡም። በየትኛው ርዕሰ ጉዳይ ላይ እንደሆነ ስለ ቀዳዳው ራሱ አልተስማሙም። ለማንኛውም በዚህ ሐሳብ ላይ ያላችሁን አስተያየት ኮሜንት ላይ ስጡ። ወደ ቀጣይ ቪዲዮ ስንሄድ እዚህ ከምትመለከቷቸው ሴቶች ደግሞ ወሲብ ላይ የተማረች ሴት ነች በደንብ የምትረካው የሚል ሀሳብ ይዛ መጣለች። ለመጀመሪያ ጊዜ ነው ይሄን ሀሳብ ስሰጠው። ለማንኛውም እናንተ ምን ትላላችሁ? ወደ ቪዲዮ እንሂድ። የመጨረስ እድሏ ከፍተኛ የሆነች ሴት አንደኛ የተማረች ሴት፣ ሁለተኛ ደግሞ ከአባቷ ጋር በጣም ጥሩ ቅርርብ። እኔ ያልገባኝ ነገር ያልተማረች ሴት አትረካም ማለት ነው? ከአባት ጋር መቀራረብ ምንድን ነው ያለው ጥቅም? ምን አገናኘው ሲጀመር? ገብቷችኋል ግን ሐሳቡ? እስኪ የገባችሁ ሰዎች ካላችሁ ኮሜንት ላይ አስቀምጡ። እኔ ስላልገባኝ ነው። ሄልዚ የሆነ ሪሌሽንሺፕ ስንፈተ ወሲብ ወንዱ ላይ ብቻ ያለ ነገር ነው ተደርጎ የሚታየው እና ሴት ልጅ ያለባት አይመስልም። ሁላችንም አሁን እንደውም አንቺም ላይ አይቻለው የተለያዩ ሳይ ነው ሴትም እንደዚህ ያለ ብዬ እንዳስብ ያደረገኝ እንጂ ወንዶች ብቻ መሄዱ ነው ይመስለን። እንዴት ነው እሱ ላይ ያለው የሴት በደንብ አለ። አሁን ኖርማሊ ሴት ላይ ኖርማሊ ያለ መጨረስ አይነት ችግሮች በጣም ኮመን ነው። በፔኔትሬሽን የምትጨርስ ሴት በስነ ስርዓት ከ100% 20% ነው። ያለ መጨረስ ጉዳይ ደግሞ በጣም ከፍተኛ የሆነው በፐርሰንቴጅ አፍሪካ ሀገር ላይ ነው። ምክንያቱም የመጨረስ እድሏ ከፍተኛ የሆነች ሴት በጣም የሚያዝናና ፋክት ልንገርሽ፣ አንደኛ የተማረች ሴት፣ ምክንያቱም የበለጠ ኤጁኬሽን አላት፣ ምን እንደምትፈልግ ታውቃለች አይነት ነገር ኮንፊደንሱም ይኖራታል። ሁለተኛ ደግሞ ከአባቷ ጋር በጣም ጥሩ ቅርርብ ያላት ሄልዚ የሆነ ሪሌሽንሺፕ ያላት ወንድን የማመን ፕሮባቢሊቲዋ ከፍ ይላል። ሶ ሴክስን ኢንጆይ የማድረግ ነገሯ ከፍ ይላል። ከዛ ደስተኛ ቻይልድሁድ ያላት ሴት እነዚህ ማለት ነው። ከዛ ያለ መጨረስ ችግር ደግሞ የሚያጋጥማቸው ሴቶች በብዛት አንደኛ ይሄ በልጅነታቸው ፋሚሊ ሉዝ ያደረጉ እናትም አባትም ከ6 ዓመት በፊት ሉዝ ካረጉ ከዚህ በፊት ሴክሹዋል አሳልት ከደረሰባቸው፣ ምክንያቱም ኦብቪየስሊ ያው ሄልዚ ነገር አይኖራቸውም ለዛ ስቴት። ያለ መጨረስ ችግር አብዛኛው ጊዜ ደግሞ በግንኙነት ሰዓት ላይ ህመም፣ ይሄ ሴትን በጣም እንትን የሚል ነገር ነው። ከዛ ደግሞ ከጽንስ ጀምሮ ይሄ በጣም ያዝናናኝ ፋክት ስለሆነ በጽንስ ሴት ልጅ በጣም በዛ ሰዓት ጽንስ ውስጥ እያለች በደንብ ዴቨሎፕ ካደረገች ወደፊት የመጨረስ ፕሮባቢሊቲዋ ከፍ ከሚያደርጉ አንድ ፊዚካል ምልክቶች ውስጥ ይሄ አፐር ቲዩበርክል የምንለው እዚች ጋር ያለችው የከንፈር እዚች ጋር ያለችው አንተና አለቻ ቲዩበርክል የምንላት እቺኛዋ ስትራክቸር እሱ ሳይዙ በተለቀ ቁጥር በፔኔትሬሽን የመጨረስ እድሏ ከፍተኛ ነው። አዳሚ ይህን ሀሳብ ሰምተሽ ደግሞ የከንፈር ቅርጽ ፍለጋ ሂጃሉ። ለማንኛውም ወደ ቀጣይ ቪዲዮ ስንሄድ የሴት ድንግልና ይመለሳል እያሉ ነው። እስኪ ሰምተናቸው እንመለስ። ቨርጂኒቲ ይመለሳል የሚል አንድ ሕክምና ማይቻለው አንቺ ላይ እና ምን አይነት ሁኔታዎች ናቸው? በምን አይነት ሁኔታ ላይ ያለ ቨርጂኒቲ ነው የሚመለሰው? ሁለቱም እስኪ አሁን እኔ ቨርጂኒቲ መልሳለሁ የሚለውን ነገር ላይ ሁሌ ማሳወቅ የምፈልገው ለማህበረሰባችን ምንድነው ግንኙነት አለማድረግ ነው ድንግልና። ድንግልና ማለት ቨርጂኒቲ ማለት ጀስት ሴክስ አለማድረግ ነው። እኛ የምንሰራው ግን ሃይመን ናት። ሃይመን እቺ በቃ ሃይመን ማለት ልክ በግንኙነት ሰዓት ተቀዳ ደም የምታፈሷ ፓርት ትንሽዬ ስስ ጋር ናት፣ የሴት ልጅ ብልት መግቢያዋን የምትሸፍን ሶ እሷን ነው እንጂ በቀዶ ጥገና መልሳለሁ የምለው ድንግልና የሚመለስ ነገር አይደለም። እኔ ደግሞ ማህበረሰባችን እንዲረዳ የምፈልገው 60% ሴት ብቻ ነው በመጀመሪያ ግንኙነት ሰዓት ላይ ብሊድ የምታደርገው።
በተፈጥሮ ልጅ ብሊድ ላታደርግ ትችላለች፣ ግን የሚደርስባቸው ጫናና ላይክ በማህበረሰባችን ያለው ቫልዩ ቨርጂኒቲ የሚለው በጣም ትልቅ ነው። በዚህ ምክንያት ብዙ ሴቶች ላይክ ተጋብተው የተፋቱ አሉ። ላይክ ቨርጂን መስለሽኝ አይነት ነገር ኢቭን ሆና ደም ላይ ፈስ ይችላል። ምክንያቱም እቺ ሽፋኗ ከላይ ያለችው የብልት መግቢያ የምትሸፍነው ስጋ አንደኛ ኢላስቲክ ልትሆን ትችላለች። ማለት በግንኙነት ሰዓት ኢላስቲክ ሆና ብልት ማስገባት ትችላለች፣ ደም ላይ ፈስ ይችላል። ሁለተኛ ደግሞ በጣም እንትን ልትል ትችላለች፣ ሰፋ ያለች ሆና አላ በየእንትኑ ይለያያል። ብዙ አይነት ሃይመን ነው ያለው። መጀመሪያ ማሳመን የምፈልገው የኛ ማህበረሰብ እንዲቀበል የምፈልገው ሴት ልጅ ድንግል ሆና ራሱ የመጀመሪያ ግንኙነት ላይ ደም ላይ ፈስ ይችላል። ይሄንን ማወቅ አለባቸው። ግን ይሄንንም ሳወራ እኔ ምን ያህል ቀላል እንደሆነ እሱ እኮ ማለት ድንግልና አይደለም፣ ሃይመን እኮ ተሰፍቶ መመለስ የሚችል ነገር ነው አልኩኝ። ከዛ ጥያቄዎች መምጣት ጀመሩ። እንዴት ነው የሚሰፋው? የኔም ጥያቄ እኮ እንዴት ነው የሚሰፋው ነው። ለምን ነው የሚሰፋው? በቃ አንዴ ከሄደ ሄደ ነው። ለምን ይሰፋል ድጋሚ? ለማንኛውም ለዛሬ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። በእነዚህ ቪዲዮዎች ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። በቀጣይ በአዲስ ቪዲዮ መለሳለሁ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ይመቻችሁ።